ኢትዮጵያውያን ከዘመን ዘመን የተሻገረ ከራሳቸው አልፎ ለአፍሪካውያን የነጻነት ብርሃንን ያፈነጠቀ ሉዓላዊነታችንን አስከብሮ ለትውልድ ያስተላለፈ የደመቀ የድል ታሪክ ባለቤቶች ናቸው። ቅኝ ገዢ ወራሪዎች በነበራቸው ዘመናዊ መሳሪያ ተማምነው ህልውናችንን ሊፈታተኑ የተፈጥሮ ሀብታችንን ሊመዘብሩና ታሪካችንን ሊያደበዝዙ በእብሪት ተወጥረው ቢመጡም አያት ቅድመ አያቶቻችን ባልዘመነ የጦር መሳሪያና በጦር በጎራዴ ተዋግተው ድል በማረጋገጥ ሀገራችን ነጻና የማትደፈር ሀገር ሆና እንድትቀጥል አድርገዋል። የኢትዮጵያ የነጻነት ታሪኳ ተከብሮ ለትውልድ እንዲተላለፍና የዜጎቿን የድል አድራጊነት ታሪክ ለማስቀጠል ከ1900 ዓ.ም ጀምሮ መደበኛ የጦር ሰራዊት ገንብታለች። የድንቅ ታሪክ ባለቤት የሆነችው የሀገራችንን ክብርና ነጻነቷን እያስቀጠለ ያለው የመከላከያ ሰራዊቱ ታሪኩ የሚዘከርበት ሙዚየም ተገንብቶ መመረቁ የሚታወስ ሲሆን አሁን ላይ ሙዚየሙ በበርካቶች እየተጎበኘ ይገኛል። እኛም በሙዚየሙ የጉብኝት እንቅስቃሴዎች ላይ ተገኝተን ለሙዚየሙ የተበረከቱ ቅርሶችንና የጎብኚዎችን አስተያየት ልናስቃኛችሁ ወደድን። አብራችሁን ቆዩ። የመከላከያ ሚዲያና ኮሙኒኬሽን ማዕከል ሰራዊቱ በሚሰማራባቸው የግዳጅ ቀጠናዎች ሁሉ በመገኘት የሰራዊቱን ድል ውጣ ውረድና የጀግንነት ተጋድሎ ተከታትሎ ሲዘግብባቸው የነበሩ ሰነዶችንና መገልገያ ቁሳቁሶችን ትውልድ ያውቃቸው ዘንድ በወታደራዊ ሙዚየሙ ተቀምጠው እንዲጎበኙ ከማዕከሉ በስጦታ ተበርክተዋል። ካሜራዎቹ ስንነሳ ታሪክ ናቸው። ካሜራ መሆናቸውን አለ አንድ ካሜራማን የምናስተምረው አንድ ወጣት ሰው ይሄ ካሜራ ምንድነው ታሪክ ያለው የሚል ነገር ስናነሳ እያንዳንዱ እኛ በገባንበት ውጊያዎች ውስጥ የገቡ መሳሪያዎች ናቸው፣ ካሜራዎች ናቸው። እነዚህ ካሜራዎች ወደ ቴሌቪዥን እነሱ ያመጡትን ምስል ነው ወደ ቴሌቪዥን ስናየው ነበር። እነዚህ ካሜራዎች ያመጡት ምስል አርካይቫችን ውስጥ አለ። ስለዚህ ነገን ሰጣቸዋለን የምንለው ፎቶም ሆነ ቪዲዮ በእነዚህ ካሜራዎች የተነሳ ነው። ሁለተኛ ወደ ሚዲያ የሚመጣ አዲስ ወታደር እነዚህን ካሜራዎች አይቶ የሚደሰትበት የሚማርበት ነው ብለን እንገምታለን። በሰራዊታችን ውስጥ ያለው ሰው ምን አይነት ጋዜጣ ነበረ፣ በዛን ጊዜ ምን አይነት መልእክቶች ነበሩ ወደ ሰራዊቱ ሲተላለፉ የነበሩት የሚለውን ወደዚህ ሙዚየም ሲመጣ ሊያየው የሚችልበት ሁኔታ ይኖራል። እኛ ጋር ብዙ ካሜራዎችም ካሴቶችም የቪዲዮ እንትኖችም ነበሩን፣ ምስሎችም ነበሩ። ስለዚህ ዛሬ እኛ ወደዚህ ስናመጣው አንደኛ እንደ ሚዲያና ኮሙኒኬሽን አንድ አስተዋጽኦ ለዚህ ሙዚየም ማበርከታችን ደስ ይላል እና ማበርከታችን ብቻ አይደለም፣ እኛ በአንድ ክላስ ውስጥ ነበረውን ነገር ወደዚህ ስናመጣው ብዙ ሰው ይማርበታል። በአጭር ጊዜ የተደራጀ ተቋሙም ትኩረት ሰጥቶት ይህም ትኩረት የሰጠበት ምክንያትም እንግዲህ ታሪክ መጥፋት ስለሌለበት መቀመጥ ስላለበት ለትውልድ መተላለፍ ስላለበት ነውና በዛ በአጭር ጊዜ አሁን የደረስንበት ደረጃ ደርሰናል። አሁን ባለን ደረጃ ሙሉ ነን ማለት አይቻልም። በጣም ብዙ የሚቀሩን ማቴሪያሎች፣ ቅርሶች፣ እንደዚህ አይነት ዶክሜንቶች አሉና አሁን ስነ ልቦና ያመጣችሁልን ማቴሪያል በሙሉ ለመጪው ትውልድም ለተመራማሪዎችም ሙሉ የሆነ መረጃ ሙሉ የሆነ ታሪክ መከላከያ ሰራዊት ከቀደም ጀምሮ እስካሁን እስካለንበት ድረስ ደረጃ ያለውን ውጣ ወረዱን ጀብዱን
ጀግንነቱን ሊያሳይ የሚችል ማቴሪያል ነውና ለኛ በጣም ይጠቅመናል። የመከላከያ ሚዲያ በሰራዊት ግንባታ ውስጥ በሰራዊት አስተሳሰብ ግንባታ ውስጥ ሞራልን ስነ ልቦናን በመገንባት ከፍተኛ ሚና እየተጫወተ ነው የመጣው። ሰንደን ያስቀመጥነውን እንዳይበላሽ ታሪኩ ለመጪው ትውልድ እንዲቀጥል ያስቀመጥነውን ዶክመንት 28 ጥራዞች ነው። ከዚህ ቀደም የነበረው የወጋገን ጋዜጣ፣ አሁን ደግሞ ከለውጥ በኋላ የጋሻ ጋዜጣ በአጠቃላይ 28 ጥራዞች ማስረከባችን ለመጪው ሰራዊት ለመጪው ትውልድ ብዙ ተሞክሮዎች ይኖራል። ይሄ የጋዜጣ ዶክመንት የኢትዮጵያ ሰራዊቶች ጉልህ ታሪክ ነው። ለረጅም ዘመናት የኢትዮጵያን ሉዓላዊነት፣ ደህንነትና ሰላም በማስከበር የፈጸሙ ጉልህ ታሪክ ነው። ስለዚህ የህዝብንና የሀገርን ክብርና ከፍታ ለማስከበር ጀግንነታቸውን፣ ጽናታቸውን እንደዚሁም የከፈሉትን አኩሪ መስዋዕትነት መዝግቦ የያዘ ነው። መጪው ትውልድ ደግሞ ያው ሰራዊት ሁልጊዜ በወጣት ኃይል እየተተካ ነው የሚሄደው። ስለዚህ ከነዚህ ታሪኮች ከነዚህ የሰራዊቱ የተከበሩ ታሪኮች ተነስቶ የውትድርና ህይወትን ፈታኝነት፣ ስኬቶች፣ ገድሎች እንዲሁም ደግሞ ለሀገርና ለህዝብ መተኪያ የሌላት ህይወትን ሰጥቶ ማገልገል ያለውን ክብር ይገነዘብበታል። ስለዚህ ለዚህ ሙዚየም መበርከቱ ከፍተኛ ፋይዳ አለው ብዬ ነው የማስበው። ዛሬ ላይ ዘመናዊ መሳሪያዎችን ስንጠቀምና መጀመሪያ ምናልባትም ኋላ ቀር በሚባል አይነት ሁኔታ ስንሰራባቸው የነበሩ ሂደቶችን ያሳየናል። ለምሳሌ መቅረጸ ድምጾቻችን ምንድናቸው፣ ካሜራዎቻችን ምንድናቸው ስንል እነሱም በአውደ ውጊያ ተሳትፈዋል እና ትርጉማቸው ትልቅ ነው፣ ታሪክ የሰሩ ናቸውና ዛሬ ለዚህ ሙዚየም መቀመጡ በሚዲያው ዘርፍስ መከላከያ ወይም ተቋም ምን አይነት ሂደት ነበረው ከትላንትና ዛሬ ድረስ የነበረውንም እያንዳንዱ ሂደትን የሚያሳይ ነውና ማንኛውም ሰው ጎብኚ በሚመጣበት ሰዓት መከላከያ ሚዲያና ኮሚኒኬሽን ምን ከየት ወዴት የሚለውንም የሚያሳይ ነውና ኩራት ይሰማናል፣ ያስደስታልም። በዚህ ውስጥ ያለፍንበትም ስለሆነ ታሪክ እየተናገርሽ እያሸጋገርሽ የምትሄጅበት ነውና አንድ የታሪኩ አካል ሆኗል ማለት ነው በዚህ ሙዚየም ተቀምጦ። የመከላከያ ሰራዊት ሙዚየም ከአክሱም ዘመነ መንግስት ጀምሮ እስካሁን ድረስ ያሉ ወታደራዊ ታሪኮችና ቅርሶችን ሰንዶ የያዘ ሲሆን በውጣ ውረድ ጸንቶ በዱር በገደል ተዋርቆ ደማቅ የድል ታሪኮችን እየጻፈ የመጣው የኢትዮጵያ ሰራዊት ከትናንት እስከ ዛሬ የተጠቀማቸው የጦር መሳሪያዎችና በየዘመናቱ የነበሩ መሪዎችን ታሪክ የያዙ ሰነዶች የተቋሙ ገጽታ ማሳያዎች ናቸው። ሙዚየሙ ያየሁት በጣም ለየት ያለ ነገር ምንድነው? በተለይ አሁን ከ1900 ጀምሮ ያሉ ታሪኮችን የሰነዱበት መንገድ በተለይ ቆየት ያለው ዘመን ላይ ያሉትን ጥንካሬዎች አስተውያለሁ። ለምሳሌ የኮንጎ ዘማቾችን ሙሉ ፕሮፋይል ፎቶቸውን አስቀምጠው የእያንዳንዱን ዘማች ሙሉ ፕሮፋይላቸውን በሚያሳይ መንገድ ምን ያህል ቁመታቸው፣ መልካቸው ምን አይነት እንትን እንዳላቸው የማዕረግ እድገታቸውን ምናምን የሚገልጽ በጣም የሚገርም እንትን ተሰንዷል እና ይሄኛው በዚህኛውም ዘመን የበለጠ በትኩረት ሊሰራበት የሚገባ መሆኑና አንዳንዴ ቁጭትን ከዚህ ሙዚየም ታገኛለሽ፣ ትቆጫለሽ። ማለት አሁን እንዴት ነው ታሪኮቻችንን በእኛ ታሪክ ሲሰነዱ ታሪክ ነገር ግን ስንተዋቸው ያን ያህል ተራ ነገር የሚመስሉ ነገሮች ሁሉ ለትውልድ የራሳቸው የሆነ ኢምፓክት አላቸውና ሜሴጅ ያስተላልፋሉ፣ መልእክት አላቸው። ስለዚህ ከሙዚየሙ ራሱ የተረዳሁት ቀደም ባሉ ጊዜ ውስጥ ምን ያህል ትኩረት ሰጥተው እንደነበረ፣ ሁለተኛ ደግሞ ጄኔሬሽንን ያሳያል። በተለይ ሀገር ከነሙሉ ክብሯ ስትቆይ ሀገር ቀጣይነቷን ስታስብ የቀደመውን ነገር ማሰብ እንዳለባት፣ ምን ያህል ከቀደመው ነገር ያለውን ጥንካሬ ምን ያህል መውሰድ እንዳለባት የሚያመላክት ነውና በየዘመኑ ያሉት የሰራዊት አባላት ለሀገራቸው ሲሉ የከፈሉትን ዋጋ ወይም ደግሞ በጽናት ያለፉበትን መንገድ ከሙዚየሙ ያየንበት ነውና ኢቭን ሙዚየሙ የብዙ ታሪኮች ክምችት ነው ማለት ይቻላል። ይህን የቅርስ ማዕከል ደግሞ ሁላችንም የራሳችን ታሪክ ነው፣ የራሳችን ስራ ነው። የራሳችን በተለያየ ውጊያ፣ በተለያዩ አውደ ውጊያዎች፣ በተለያዩ ስልጠናዎች፣ በተለያዩ አውደ ግንባሮች የተሳተፍንባቸው መሳሪያዎች፣ ካሜራዎች፣ በግንባታ ስራ ደግሞ የተወያየንባቸው የግንባታ ሰነዶች ያካተተ እና ሌሎች ከጥንት ጀምሮ ከጣሊያን ጀምሮ የነበሩ የውጊያ ሂደቶችን መሳሪያዎችን ያካተተ ቅርስ ሙዚየም ስለሆነ ለሰራዊታችን ግንባታ፣ ለሰራዊታችን አጠቃላይ ለሞራሉ፣ ለስነ ልቦናው ግንባታ ከፍተኛ ሚና ያለው ነው። ሌላው ደግሞ የራሳችን ታሪክ ደግሞ ወደ ቀጣይ ትውልድ እንዴት እየተሸጋገረ እንደሆነ ያየንበት
ቅርስና ሙዚየም ማዕከል ነውና በዚህ አጋጣሚ ይሄን ላዘጋጁ አካላት ደግሞ በጣም አመሰግናለሁ። የለውጡ መንግስት ከመጣ ወዲህ በተለይ መከላከያ በሪፎርም ሂደት ውስጥ በርካታ ስራዎች እንደሰራ እኔም በቅርብ እንደሙያተኛ አውቃለሁ። ዞር የሚያዩዋቸው ነው። ከነዚህ ሪፎርሞች ውስጥ ስራዎች ውስጥ ይሄ ወታደራዊ ሙዚየም በዚህ መልክ መደራጀት እጅግ የሚያስደስት ነው። መነሻም ቢሆንም ያሉትን ነገሮች ሰብስቦ በዚህ ደረጃ ማሳየት መቻሉ ትልቅ ነገር ነው የሚል አመኔታ አለ። ለሰራዊቱም ያለው ፋይዳ ከፍተኛ ነው። አንድ ሰራዊት ከየት ተነስቶ የት ደረሰ የሚለውን ማሳየት ማሳወቅ አንድ የግንባታ መሳሪያ ነው። አንድ ሰራዊት ክፍል እዚህ መጥቶ ሲጎበኝ ምንድነው የተቋሚ የት ደረጃ ነው ያለው ከየት ተነስቶ የት ደረሰ የሚለውን ሲያይ በስነ ልቦና የሚኖረው ግንባታ ከፍተኛ ነው እና የዚህ ሙዚየም መደራጀት ፋይዳው እጅግ ከፍተኛ ነው ማለት ነው። ሀገር በመስዋዕትነት የመጽናቷ ሚስጥር ከውጭም ከውስጥም የሚሰነዘሩ ጥቃቶችን ለመመከት የምንጠቀማቸው የጦር መሳሪያዎች ከትናንት ዛሬ ከዛሬ ደግሞ ነገ እየተሻሻሉ የሚመጡ ቢሆኑም ሁሉም መሳሪያዎች በዘመናቸው ዋጋ እንዳላቸው በሚያሳይ መልኩ በሰራዊቱ ሙዚየም መቀመጣቸው ለጎብኚዎች የሚያስተላልፈው ቁም ነገር ከመኖሩም ባሻገር ለጥናትና ምርምር አድራጊዎች የጎላ አስተዋጽኦ እንደሚያበረክት ይታመናል። እንደ አጋጣሚ ሆኖ እዚህ እኛ ጋር ተመራማሪዎች ይመጣሉ። ከተለያየ ዩኒቨርሲቲ ፒኤችዲ ጽሁፋቸውን እዚህ ከ5 እስከ 6 ያላነሱ ዩኒቨርሲቲዎች መጥተው ስራ ሰርተዋል። መጽሐፍ ያሳተሙም አሉ። ሪች የሆነ አርካይቭ ነው። ይሄ ሲጨመርበት ደግሞ የበለጠ ሙሉ ያደርገናል። ስለ ሀገሩ ማወቅ የሚፈልግ ሰው ሀገራችን እዚህ እንዴት ብላ ነው የደረሰችው ብሎ መገንዘብ የሚፈልግ ሰው፣ ምርምር ማድረግ የሚፈልግ ሰው፣ ጥናት መስራት የሚፈልግ ሰው በሙሉ መጥቶ እዚያ አካባቢ ያለውን ነገር በመገንዘብና በማየት አጠቃላይ የሀገራችን ሁኔታ እንደ ግሉ ግንዛቤ የሚያገኝበት እውቀት የሚያገኝበት ስለሆነ የሰራዊቱም አባል ህብረተሰቡም እድሉ ተመቻችቶለት እየመጣ እየጎበኘ ገለጻ እየተደረገለት ትውልዱ ከየትኛው ትውልድ ተቀብሎ እዚህ እንደደረሰ የሚገነዘብበትን እድል ስለሚፈጥር ጉብኝቱ በዚህ መንገድ መቀጠል አለበት የሚል አስተያየት አለኝ። እንግዲህ ይሄ ሙዚየም ያው በርካታ ዘመናትን ያስቆጠሩ የሰራዊቱ ታሪኮች፣ ትጥቆች፣ በርከት ያሉ መረጃዎች፣ መዛግብቶችን ያካተተ የሰራዊቱን 118 ዓመት ያስቆጠረውን የአጠቃላይ የተቋሙን ቁመና በከፊል ሊገልጽ በሚችል መልኩ የተደራጀ ሙዚየም ነው። በዚህ ደረጃ ያለው ይዘቱን ስንመለከት ከመነሻው ጀምሮ በየዘመናቱ ያለውን እድገቱን ለውጡን እስከ ዛሬ ድረስ የደረሰበትን አጠቃላይ ቁመናን በሚያሳይ መልኩ የተደራጀ ሙዚየም ነው። በተደራጀ መልኩ ታሪክን ሰንዶ የተቋቋመው የመከላከያ ሰራዊት ሙዚየም ከታሪክ ነጋሪነቱ ባለፈ አሁን ላይ ካለው የፕሮፌሽናል ሰራዊት ግንባታ ጋር በማዋሃድ ነገ ሀገርን ለሚረከበው ተተኪ ትውልድ የሚቀመጥ አደራ በመሆኑ ሁሉም የሰራዊታችን ክፍሎች ቅርሶችን የመጠበቅና የመንከባከብ በተገቢው ስፍራ እንዲቀመጥ የማድረግ ኃላፊነታቸውን በብቃት መወጣት ይጠበቅባቸዋል። ከመዛግብት ጀምሮ እስከ አልባሳት እስከ ቁሳዊ ቅርሶች በህብረተሰቡ እንደሚኖሩ ይታመናል። ወታደራዊ አገልግሎት ሰጥተው በጥሮታ የወጡ የጥንት አርበኞችም ይሁን ማንኛውም የሚመለከተኛል የሚለው የወታደራዊ ታሪክ የጦር ሰራዊት ታሪክ በግለሰብ እጅ ሊኖር ይችላል። የነ ሚዲያና ኮሙኒኬሽን እንዲሁም በተጨማሪ ግለሰቦችም ያስረከቡን ወደ ቅርስ ቦታው ያስገቡ ሰዎች ምሳሌነት ተጠቅመው ሊያስረክቡን ይገባል። ወደዚህ ወደ ቤቱ ወደ ጦር ሰራዊት ሙዚየም መምጣት የሚችሉትን ነገር ይዘው እንዲመጡ ጥሪያችን እናስተላልፋለን። ቅርሳችንን ለመጠበቅ አደራነቱን እየተቀባበልን ወደ ዓለም አቀፍም ይሄን እኛ ማለት ይሄንን ከዚህ ከሆነ ቦታ ተነስተን እዚህ አሁን ያለንበት ደረጃ ላይ ደርሰናል የሚለውን ለማመልከት ቅርሶቻችንን በአግባቡ መጠበቅና ቀሪ ያልገቡም ቅርሶች እንዳሉ እመለከታለሁ አያለው። እነሱም ተካተው ለትውልድ እንዲተላለፍ እኔም አደራዬን ነው የምወጣው ብዬ አስባለሁ። በተለይ ግለሰቦች እጅ ያሉ ታሪኮች አሉ፣ አልባሳት ሊኖሩ ይችላሉ። ከኢታማዦር ሹሞች፣ የመከላከያ ሰራዊቶች ከዛም በፊት የነበሩ አባት አርበኞች ሆነው አገርን ያገለገሉ ቅርሶች አሉ። ስለዚህ እነዚህን በግለሰቦች ያሉ በክፍሎች ያሉትን ወደ አንድ በማምጣት ተቋማዊ በማድረግ ለሀገርም ለትውልድም የሚሆን ሚናቸውን ማሳረፍ አለባቸው የሚል ሀሳብ አለኝ።
ሰራዊታችን መቅሰም ያለበት ሁሉም መጥቶ ቢያይ ነገን ያስተካክልበታል። ቢያይ ትላንትና መስዋዕትነት እንዴት ከፍሎና እንዴት አቁሞት ሀገርን እስከ ውጪ ሄዶ አሁን ዛሬ ላይ ነው ያዩ ውጪ ላይ ሄዶ ሀገራችንን ወክሎ ታግሎ መስዋዕትነት ከፍሎ ያሳለፉትን ስማችንን አስቀምጦ ያለፉትን ዛሬ ላይ ደግሞ ሁላችንም መተን ብንጎበኝ ከትላንትናው ተምረን የተሻለ ነገርን ፈጥረን የተሻለ ነገን ለሀገራችን እኛም በተራችን ስማችንን እንደዚህ በታሪክ አስቀምጠን የምናልፍበትን ነገር እንድናይ ስለሚሆን ሁሉም ሰራዊት መጥቶ ቢያይ ደስ ይለኛል። እዚህ ሙዚየም ላይ ብዙ ነገሮች አሉ፣ ሚዲያ ላይ ያልወጡ ብዙ ጅግንነቶች አሉና መጥታችሁ መጎብኘት አለባችሁ፣ ማየት አለባችሁ። ታሪክን ማወቅ ጥሩ ነው። እንዴት ነው ሀገራችን እንዴት ነው እዚህ ድረስ የደረሰችው? ከምን ተነስታ ነው? በምን አይነት ጀግንነት ነው የተመሰረተችው የሚለው ነገርም ማየት አለባችሁ ብዬ ነው ማስተላለፈው። አባቶቻችን በሰሩት ታሪክ እውነት ለመናገር በዚህ ዘመን የማይቻል ብዙ ነገሮችን አይተናል። በብዙ ተጋድሎ ነው ለዚህ የበቃ ነው እና በዚህ አጋጣሚ መልእክት ማስተላለፍ ፈልገው የወታደር አባላትና የፖሊስ አባላትን ብዙ የሚታዩና ታሪክ የሚሆኑ ነገሮችን እዚህ ብዙ ነገሮችን ጎብኝቻለሁ እና መጥቶ እንዲጎበኙ በዚህ አጋጣሚ መጋበዝ ፈልጋለሁ። በከፍተኛ የሪፎርም ጉዞ ላይ የሚገኘው ተቋማችን መከላከያ ቅርሶችን ጠብቆ ለትውልድ ለማስተላለፍ በማቀድ ያስገነባውን ሙዚየም ሁሉም ኢትዮጵያዊ እንዲጎበኘው እየጋበዝን በሙዚየሙ አሁናዊ እንቅስቃሴዎች ላይ ያዘጋጀነው መሰናዶ አበቃን። ሰላም። Thank you.